በቁርአን ማለት ነው የሰው ልጅ ከስንት ነገር ነው የተፈጠረው? እሺ አሁን መልሱን አዳምጥ። እሺ ሚውት አድርግ። እሺ አዳምጣለሁ። ሚውት አድርግና በደንብ አድርገህ አዳምጠኝ ልንገርህ። በቁርአን የሰው ልጅ ከስንት ነገር ነው የተፈጠረው ነው ጥያቄው። አላህ ስብሐነሁ ወተዓላ አምላካችን አላህ ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ ሰዎችን የፈጠረ እርሱ ነው። ሰዎች የተለያዩ እንደመሆናቸው መጠን ያፈጣጠራቸውም ሁኔታ የተለያየ ነው። ያንን ሙሉ ዘርዝሩ የሚናገረው መጽሐፍ ማን ነው ከተባለ ቁርአን ብቻ ነው የሚናገረው። የትኛውም ሌሎች መጽሐፍቶች ላይ የማታገኙትን የሰው ልጆች አፈጣጠር አሁን አዳምጡ። አንደኛ የአዳም አፈጣጠር ከሌሎቹ ይለያል። ሁለተኛ የሔዋን አፈጣጠር ከሌሎቹ ይለያል። ሶስተኛ የክርስቶስ አፈጣጠር ከሌሎቹ ይለያል። አራተኛ ሌሎቻችን ፍጥረታቶች ሁሉ ሰዎችና ማነው ወንዶችና ሴቶች ሁላችን። ከአዳም አፈጣጠርን ጀምር። የአዳም አፈጣጠር ከምንድን ነው? ያለ ወንድ ያለ ሴት ብቻውን የተፈጠረ ነው። የሔዋን አፈጣጠርስ ከወንድ ብቻ ያለ ሴት የተፈጠረች ነች። የክርስቶስ አፈጣጠርስ ከሴት ብቻ ያለ ወንድ የተፈጠረ ነው። ሌሎቻችንስ ከወንድና ከሴት ነው የተፈጠረ ነው። ሁለተኛ ይሄ። ሶስተኛ አሁን እያንዳንዱ እናብራራቸው። አዳም እንዴት ከምን ተፈጠረ? የመጀመሪያው አዳም ከምን ተፈጠረ? አፈር አለ። ሌላስ? ውሃ አለ። ሁለቱ ሲቀላቀል ምን ይሰጣል? ጭቃ ይሰጣል። ከዚያ በኋላስ አላህ ስብሐነሁ ወተዓላ የሰው ቅርጽ አድርጎ ሰራውና ከዚያ ከጭቃ ነፍስን ዘራበት። ይህ የአዳም አፈጣጠር ነው። ሁለተኛ የሔዋን አፈጣጠር። ሔዋን ከአፈር ከጭቃ ምናምን አይደለም የተፈጠረችው፣ ወንድና ሴት ግንኙነት አድርጎም አይደለም የተፈጠረችው። ታዲያስ አዳምን አምላክ አላህ ስብሐነሁ ወተዓላ ፈጥሮ ካጠናቀቀ በኋላ ከአደም ከጎኑ አጥንት ሰራት። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህን ተናግረዋል። አላህ ስብሐነሁ ወተዓላ በቁርአንም ላይ ተናግሯል በርካታ ቦታ ላይ ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ ይላል። ከተአምራቶቼ መካከል ከእናንተው ከራሳችሁ ነፍስ ጥንዳችሁን መፍጠሬ እያለ ይናገራል። ከአደም ሔዋንም መፍጠሩ በሱረቱ ኒሳ የመጀመሪያው አንቀጽ ላይ አራተኛው ምዕራፍ ላይ አላህ ስብሐነሁ ወተዓላ ምን ይላል? ያ አዩሃ ናስ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒዳ ወኸለቀ ሚንሃ ዘውጀሃ ይላል። ሰዎች ሆይ እኔን ጌታችሁን አላህን ፍሩኝ። አለዚ ኸለቀኩም ሚን ነፍሲን ዋሒዳ ያ ከአንድ ነፍስ የፈጠራችሁ የሆንኩኝ አምላካችሁን አላህን ከእርሷም ጥንዷን የፈጠርኩላት የሆንኩኝ እያለ ይናገራል። ስለዚህ ሔዋን የተፈጠረችው ከአደም ዓለይሂ ሰላም ከጎን አጥንት ነው። ሶስተኛ የክርስቶስ አፈጣጠር ነው። ክርስቶስ ደግሞ የተፈጠረው ያለ ወንድ ከሴት ብቻ ነው፣ ከድንግል ማርያም ማንም ወንድ ሳይነካት፣ ወንድ ብቻ ሳይሆን ሰው የሚባል ሱብሃነላህ። በጣም ይገርማል አላህ የገለጸበት አገላለጽ። ወለም የምሰስኒ በሸር ወለም የምሰስኒ ረጁል አይደለም ያላቸው፣ በሸር ነው ያለችው። ረጁል ቢባል ኖሮ ወጣት የሆነ ሰው ያልነካኝ የሚለውን ሊወስድ ይችል ነበር ይሄ ቃል እንዳረበኛ። ነገር ግን በሸር ነው ያለችው፣ ሰው የሚባል ያልነካኝ ሲሆን ነው ያለችው። ማንም ሳይነካት በድንግልናዋ ሳለች አላህ ሱብሃነሁ ወተዓላ ከእርሷ ክርስቶስን መሲሁን ፈጠረ። ሌሎቻችን ደግሞ የኛ የሰዎች አፈጣጠር ነው። ሌሎቻችን ደግሞ ከእናቶቻችን እና ከአባቶቻችን የተገኘ ነው። የመጀመሪያው ጅማሬያችን ምንድን ነው ከተባለ የፍትወት ጠብታ ነው። ያን አላህ ስብሐነሁ ወተዓላ በእናቶቻችን ማዕፀን ውስጥ ቀረጸን ሰራን። መጀመሪያ ፍትወት ጠብታ፣ ከዚያ በኋላ ያቺ ልችል 40 ቀን ትቆያለች። ከዚያ ከ40 ቀን በኋላ የረጋች ደም ወደ መሆን ትቀየራለች። ከዚያ በኋላ የምትላመጥ ስጋ ትሆናለች፣ ስጋ ነገር ማለት ነው። ከዚያ በኋላ አጥንት ትሆናለች። ከዚያ ሙሉ በሙሉ አላህ ስብሐነሁ ወተዓላ ዳግም ስጋን ያለብሰንና ነፍስን ይዘራባታል። ከዚያም ሩሕን ከዘራባት ነፍስን ከዘራባት በኋላ ሰው አድርጎ ከእናቶቻችን ማዕፀን ያወጣናል። በዚህ መንገድ ነው የሰዎች አፈጣጠር። ብሩክ ሚውትህን አንሳውና። ስለዚህ በዚህ አፈጣጠር ያው ነቢዩላህ ኢሳ እንደምትሉት ከማርያም ካለወንድ ነው የተፈጠረው ካል ነብዩ መሐመድ ደግሞ ከኛ ከሰውና ማለት ከወንድና ከሴት ነው የተፈጠረው ማለት ነው። እውነት ነው። ስለዚህ ነብዩ መሐመድን ለምን አስበለጠው? ወይንስ አላህ ያዳላል ማለት ነው? ከ25ቱ ነብዮች በላይ ለምን አረገው? ማለት ካለ ሰው የተፈጠረች ነብዩላህ ኢሳ እያለ ነብዩ መሐመድ ለምን ትልቅ አድርጎ እንትን አሉ? በቃ መልሱን አዳምጥ እሺ። ግን ከዚህ በኋላ ቃላቶችህን ምረጥ። አላህ ያዳላል ማለት ነው የሚለውን ተወውና ለምን እርሳቸው እንዲበልጡ ሆነ ምክንያቱ ምንድን ነው ብለህ ጠይቅ። ከዚያ መልሱን አዳምጥ። አሁን ነው እንጂ ያዳላል ማለት እኮ ነው ይሄ
አንዴ አዳምጥ። እንዲህ አይነት እንዴ ካለ ወድ ዘር የተፈጠረ እያለ አዳምጥ። መልሱን ዘለቀ አዳምጥ። አንድ ጊዜ ምን ታድርግ? አዳምጥ መልሱ። እሺ ታዲያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘለቀ አይደለም ስሜ በነገራችን ብሩክ ነው ወልቤ። እሺ ምን ታድርግ? አሁን መልሱን አዳምጥሽ በስነ ስርዓት አውሩ። እየሰማሁ አይ ምን ታድርግ? ኧረ እኔ ስራ ሰዓት አለኝ። ሂድ በፈጣሪ ስም። እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምን በለጡ ነው? እርሱ የዘር ከወንድና ከሴት ተፈጥረው ሳሉ እርሳቸው ኢየሱስ ክርስቶስ ያለ ወንድ ከሴት ብቻ በመፈጠሩ ለምን አይበልጥም? በመጀመሪያ ከወንድና ከሴት መፈጠር የማንም የራሳቸው የነብዩ ሰለላሁ ዐለይሂ ወሰለም አስተዋጽኦ የለበትም። ሁለተኛ ኢየሱስ ክርስቶስ ያለ ወንድ ከሴት ብቻ ለመፈጠሩ ምንም አይነት የእርሱ አስተዋጽኦ የለበትም። የአምላክ ስራ ነው። በእርሳቸውም ላይ የአላህ ሰላም በሁለቱም ላይ ይስፈንና ክርስቶስ በድንግልና ለመወለዱ የራሱ የሆነ አስተዋጽኦ አለበት ወይንስ የለበትም? ብሩክ አንዴች መልሳት። ኢየሱስ ክርስቶስ ወይንም ዒሳ ዓለይሂ ሰላም በድንግልና ለመወለዱ የራሱ አስተዋጽኦ አለበት ወይንስ የአምላክ ድንቅ ተአምር የአምላክ ጸጋ ነው በእርሱ ላይና በማርያም ላይ? በቁርአን አስተምሮ ነው በመጽሐፍ ቅዱስ አስተምሮ? በሁለቱም በፈለከው ይለያያል። የሁለቱም እንዴት ይሆናል? አንድ አይነት ቋረጥ በፈለከው አንተ በመጽሐፍም እንደው በእርሱም ላይ ካለ አብራራ። ከአምላክ ነው በቁርአን ስማኝ በቁርአን ነብይ ኢሳን የሚለው ኢየሱስ ክርስቶስን የሚለው በአላህ ታምር ነው እንደማለት ነው እያልከኝ ያለው ነው ብዬ እንበልሽ። በጣም ጥሩ። አሁን በመጽሐፍ ቅዱስ ግን ኢየሱስ ክርስቶስ ቀጥልሽ። እንደ መጽሐፍ ቅዱስ በመጽሐፍ ቅዱስ ግን ኢየሱስ ክርስቶስ አንዴ እያዳመኩ ነው። እኔም አዳምጠኝ። አይሽ አዳምጣለሁ። ቀጥል። በመጽሐፍ ቅዱስ ኢየሱስ ክርስቶስ ግን ምን ሆኖ ነው የመጣው? ጌታ ሆኖ ነው ኢየሱስ ክርስቶስ። ገባህ? በተአምር አይደለም። ቀደም እሱን ጌታ የሚለውን ቀደም ውሃ በላሁልህ። አሁን ስላወላለዱ ነው ጥያቄው። ኢየሱስ ክርስቶስ በድንግልና ለመወለዱ ቆይ አንዴ፣ በድንግልና ለመወለዱ ያለ አባት ከእናት ብቻ ለመወለዱ የእርሱ አስተዋጽኦ ምንድን ነው? አምላክ ነው ይሄን ጸጋ በእርሷ ላይ በማርያም ላይ የዋለላት ልጅን የሰጣት ወይንስ ራሱ ነው የክርስቶስ አስተዋጽኦ ነው? ክርስቶስና አምላክ አንድ ናቸው ወንድሜ። ቃል እኮ ነው የወረደው። በፈጣሪ ስም ስላወላለዱ ነው አሁን ጥያቄያችን። በድንግልና ለመወለዱ ክርስቶስ የእርሱ አስተዋጽኦ ነው ወይንስ የአምላክ የጌታ የአምላክ የእግዚአብሔር አስተዋጽኦ ነው? እንደ መጽሐፍ ቅዱስ አሁን አንተ ልልህ የምትፈልገው ኢየሱስ ክርስቶስና እግዚአብሔርን ለይቼ እንድነግርህ ነው የምትፈልገው፣ ግን አይለያዩም። ኦኬ። ስለዚህ እግዚአብሔር ተወልዷል በድንግል ማርያም። ምን አለ መሰለህ መልአኩ ቅዱስ ቆይ ስማኝ አንዴ ቅዱስ ገብርኤል መጣ፣ ድንግል ማርያምን ተፈስሒ እመቤታችንን ማለት ነው ወንድ ልጅ ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ፣ እሱም የዓለም መድኃኒት ነው አለ። የዛን ጊዜ ይህ እንዴት ይሆናል አለች እመቤታችን ቅድስት ድንግል ማርያም። ይህ እንዴት ይሆናል ወንድ ስለማላውቅ አለች። ከዛ እሱም መልሶ ይህ በአንቺ ፍቃድ ሳይሆን በአምላክ ፍቃድ ነው አለ። የዛን ጊዜ ስትቀበል ይሁንልኝ እንደ ቃልህ ይሁን፣ ስማኝ እንደ ቃልህ ይሁንልኝ ስትል ምን ወረደ? መንፈስ ቅዱስ በማህፀኑ አደረ። የዛን ጊዜ ምን ሆነ? ተጸነሰ ማለት ነው። ስለዚህ አሁን የመጣው ቃል ነው የመጣው። ገባህ? ቃል ደግሞ ፈጣሪ ነው። እሺ አዳምጣህ አንድ ጊዜ ኢየሱስ ክርስቶስን ከመወለዱ በፊት ስጋውን ያዘጋጀለት ማን ነው? ራሱን በራሱ ነው ስጋውን ያዘጋጀው ኢየሱስ ክርስቶስ ወይንስ አምላክ ነው ስጋውን ያዘጋጀለት? እንዴት ነው ግን የምታስበው አንተ? በፈጣሪ ስም መልሱን መልስ። ከመወለድ በፊት ስጋ ይዘጋጃል? ከመወለድ በፊት ስጋ ይዘጋጃል ወይ? በጣም ጥሩ። አንድ ጊዜ ኢየሱስ ክርስቶስ በድንግል ማርያም ማህፀን ውስጥ ስጋው ሲዘጋጅ ጊዜ ማን ያዘጋጀለት? ራሱ ነው ስጋውን ያዘጋጀው ወይንስ አምላኩ እንዳዘጋጀለት ኢየሱስ ተናግሯል? ስጋን አዘጋጀህልኝ ብሎ ለምን እንደዚህ ይላል? ቃል
መጣ ልክ የሰው ልጅ ሆነ እንደሚለው እኮ ነው ብሏል። ሊሰቀል እንደመጣው እኮ ነው የሰው ልጅ እንዲሆን እና ብሏል። ላሳየህ ስጋንም ማዘጋጀህልኝ ብሏል አምላኩ። ለያልኩህ ነው ላሳየህ ማስረጃ ለውጣለህ ብሏል። ኢየሱስ ክርስቶስ ቆይ እግዚአብሔርን አምላክ ይላል አይልም? ይላል እያልከኝ ነው ማለት ነው። ወይ ስጋውን አዘጋጀህልኝ ስጋዬን እያለ ኢየሱስ ክርስቶስ ተናገረ። አንደኛ። ሁለተኛ አሁን ደግሞ ወደ ህይወቱ ልመጣ። አዎ አባት ሆይ እያለ ሲጸልይ እኮ ይጸልያል እኮ አባትም ሆይ አንድ አዳምጥ። አሁን ስለ ጸሎት አይደለም ስላመጣጡ ነው እያወራን ያለ ነው። ኢየሱስ ክርስቶስ ህይወትን ተሰጥቶ ነው ወይንስ አይደለም? የራሱ ነው ያ ህይወት ኢየሱስ ክርስቶስ ህይወትን መስጠት የሚችል ራሱ ነው አይደለም? ተሰጥቶ ነው። እና ላሳይህ ማስረጃ መጽሐፍ ቅዱስ ይዘሃል? አዎ ይዣል። ሂድ። አይዋ ዮሐንስ ወንጌል ሂድ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አውጣት። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ክርስቶስ እንዴት እንደሆነ ማለት አፈጣጠሩን አውቀዋል። ለሌ የፈለኩት አንድ ያውጣት ህይወትንም ተሰጥቶ ነው። አንድ ያውጣት። አንድ የዛሬ ያላየኸው ብዙ ነገር አይተኸው ነው። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 ኢየሱስ ክርስቶስ እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው የሚሰሙት፣ በህይወትም ይኖራሉ። አሎ ብሩክ ይሰማኝ? አቤት። ህይወትን ተሰጥቶ አይደለም ብለሃል። ተሰጥቶ ነው አልኩህ። እንዴት ህይወትን ይሰጣል? ራሱ እኮ ህይወትን ሰጭ ነው ብለህ ነበር አይደለ? ያው ህይወትን ተሰጥቶ እንደሆነ ላሳይህ ነው ማስረጃ። ዮሐንስ ወንጌል ምዕራፍ 5 ቁጥር 26 አይ ህይወትንማ ለመሰል አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና። አላሁ አክበር። ስለዚህ ሰው ሁሉም ሲመጣ ምን ሆኗል? ሰው አይደል እንዴ? ህይወትን ተሰጥቶ ነው አይደለም? ኢየሱስ አልተሰጠም። አያውና ቀልበና አነበብኩ ወይ ያነበብኩ ቆይ እንደምታደርጉ ልጆቻችሁ አብ በራሱ ህይወት እንዳለው ሁሉ ለወልድም ህይወት ይኖረው ዘንድ ሰጥቶታል ይላል አይልም? ይላል። በጣም ጥሩ። ህይወትን የተሰጠው ማን ነው? ሰጪው ማን ነው? ማን ነው ህይወትን የተሰጠው? እታች ምን ይላል? የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠ ይላል። ሰማኝ እንጂ ነጠላ ጥቅስ ብቻ እንደ ጴንጤ ይዘህ አትሂድ። አንዴ ብሩክ አዳምጥ። ህይወትን ሰጥቶታል ይላል አይልም? መጽሐፉን ካደ ወላሂ ሸመተታ እዚሁ አራን ሰጥቶታል ይላል። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታል ነው። አዎ ህይወትን ተሰጥቷል አይደል? እዚህ ጋር ኢየሱስ ክርስቶስ ሰጪው ማን ነው? ተቀባዩ ማን ነው? አብ። ህይወትን የተሰጠው ማን ነው? ሰጪው አብ ነው። ህይወትን የተቀበለው የተሰጠው ማን ነው? ወልድ። ለወልድ ይላል። ስለዚህ ኢየሱስ ክርስቶስ ህይወትን ተሰጥቶ ነው ማለት ነው አይደለ? ስጋውንም ተሰጥቶ ህይወቱንም ተሰጥቶ ሰው ደግሞ የስጋና የህይወት ውቅር ነው። ሁለቱንም ተሰጥቶ ነው ኢየሱስ ክርስቶስ። የራሱ አስተዋጽኦ የለውም ማለት ነው። ተሰጥቶ ነው እንዳለ ሁሉንም ገብቷችኋል። ስለዚህ ያ ሁሉ ነገር ተሰጥቶ ሌላ መጨምርልህ ስልጣንም ተሰጥቶ እና ስለዚህ ህይወት አይሰጠውም እያልክ ነው? አይ ተሰጥቷል ህይወት። እሱንም አመንክ ማለት ነው። ህይወት ራሱ ስማኝ ሻ እንደዚህ ላይ ቆይ አይደል አንዴ ስማኝ። እሺ እየሰማሁ ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ነው ሰው ሆኖ እንደመምጣቱ መጠን ምን አለው? ምን ይዛል? አይዋ ምን ይዛል? መልእክተኛ ነው፣ ከአምላኩ የተላከ መልእክተኛ ነው፣ ባሪያ ነው፣ አገልጋይ ነው፣ ለአምላኩ ሰባኪ ነው። ወንጌልን ይሰብክ ነበር። ንስሐ ግቡ የእግዚአብሔር መንግስት ቀርባለች እያለ ይሰብክ ነበር። ይህ ሁሉ ነበር ኢየሱስ ክርስቶስ። እኔ ሰው ነኝ ብሎ ተናግሯል። ይሰግድ ነበር፣ ይጸልይ ነበር፣ እያለቀሰ በጉልበቱ ተንበርክኮ እኔ ሰው ነኝ ብሎ ተናግሯል። አይዋ እውነት ነው። ነገር ግን የአምላክ ነኝ አላለም። በጣም የሚያሳዝነው ብሩኬ
አንተ ግን አምላክ ነው ኢየሱስ ክርስቶስ እኔ አምላካቸው ነኝ አላለም? አላለም። ዮሐንስ 13:13ን ክፈት። እሺ ለእኔ አምላክ ነኝ ይላል እዚያ ጋር። ቅድም አየነው እኮ ብሩክ እኮ ዮሐንስ ክፈተው። እሺ ላንብብላቸው ለሌሎቹ። ቅድም አነበብከው አየነው። ጌታና መምህር ትሉኛላችሁ እንዲሁ ነኝና እሱ አይደለም አሁን ጥያቄያችን እኔ አምላክ ነኝ ብሏል ወይ ነው። ታዲያ ጌታና መምህር ትሉኛላችሁ እኔም እንዲሁ ነኝና አለ። ከዚህ በላይ ምን ይበል? መምህርም ነኝ ጌታም ነኝ። አዳምጥሽ አንድ ጊዜ ጌትነቱ በመደረግ የተገኘ የስልጣን የሹመት ጌትነት ነው ብለን ቅድም አስረዳነህ። የለም አልተደረገም አልክ። አይ ተደርጓል ብለን ታየና አሳመነ። በመደረግ የሚገኝ ጌትነት መለኮታዊ ጌትነት ሳይሆን የስልጣን የሹመት በህዝቦቻቸው ላይ ጌታ መደረጋቸውን አለቃ መደረጋቸውን የሚገልጽ እንጂ ሌላ አይደለም። ገብቶሃል አይደል? እሱ ነው። አሁን ግን ጥያቄው ምንድን ነው? ኢየሱስ ክርስቶስ አምላክ እንዳለው ነው ያስተማረው ወይንስ እኔ አምላክ ነኝ ብሎ ነው ያስተማረው? ብሩክ አምላክ እንዳለው አስተምሯል። አምላክ አለ ይብሉ ምንድን አምላክ እንዳለው አስተምሯል አይደል? ኢየሱስ ክርስቶስ አምላክ አለው። ፍጹም ሰው ፍጹም አምላክ ስለሆነ እንደ ሰውነቱ አምላክ ይኖረዋል። ሰው እንደመሆኑ መጠን አምላክ ይኖረዋል። ምን አለም በመስቀል ላይ ሆኖ ኤሎሄ ላማ ሰበቅታኒ አባቶ ለምን ተውከኝ ያለው ለምንድን ይመስልሃል? እንደ ሰውነቱ አምላኩን እንትን እያለ ነው ማለት ነው። በጣም ጥሩ። ስለዚህ አምላክ ኢየሱስ ክርስቶስ አምላክ አለው ማለት ነው አይደለ? ለሱ ለራሱ አይደለም እያልኳ እንደ ሰውነቱ ነው። ፍጹም ሰው ስለሆነ ነው እኮ ፍጹም ሰው ስለሆነ በዚያ በሰውነቱ ኢየሱስ ክርስቶስ አምላክ አለው አይደለ? እንደ ሰውነቱ አምላክ አለው፣ እንደ አምላክነቱ ደግሞ ማድረግ ይችላል። አሁን ስለ አምላክነቱ እናወራበታለን። ግን ኢየሱስ ክርስቶስ አምላክ እንዳለው ኢየሱስ ክርስቶስ ይሄ ልጅ አምላክ ለምሳሌ ቆይ ኢየሱስ ክርስቶስ ከእናቱ ጋር ሲሰደድ አልተራበም? ተርቧል፣ ተጠምቷል። 40 ቀንና 40 ሌሊት ከጾመ በኋላ ተርቧል፣ ተጠምቷል። ለምን ይሄ ሆነ ይመስላል? ይሄ እንደ ሰውነቱ ስለሆነ ነው። ገባ? በሰይጣን ተፈትኗል። የዓለምን መንግስታት ሁሉ ያስጎበኘውና ያሳየው ሰይጣን ነው አይደለ? ለኢየሱስ ክርስቶስ አዎ ያስገረፈውም ያሰቀለውም ሰይጣን ነው አይደለ? ኢየሱስ ክርስቶስን አይደለም ነው። ወደ መጽሐፍ ቀጥታ እንሂድና ኢየሱስ ክርስቶስን ያስገረፈውና ያሰቀለው ዲያብሎስ ነው። ቀጥታ እሺ አንዴ እዚሁ ላይ ስማኝማ፣ ስማኝ ነገር ቆይ ስማኝ፣ እኔ ስማኝ አንዴ፣ ስማኝ አንዴ። አላወጣም ትቼዋለሁ። በቃ እሺ ቀጥታ። ኧረ እኔ ምንም ብታወጣው ችግር ኢየሱስ ክርስቶስ እስኪሰቀል ተሰቅሎ አድርጎ ሰይጣንን ከምድር ጥሎት እስኪሄድ ድረስ ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አውቋል አላወቀም? ኢየሱስ ሰይጣን ሲጀምር ሰይጣን አውቋል አላወቀም ነው ያልኩህ። አንዴ ተረጋግጥ በል አዳምጥ። እሺ እየሰማሁ ነው። አምላክ አያውቅም። አምላክ አላለውም ሲጀምር። አንተ የእግዚአብሔር ልጅ ከሆንክ እያለ ነው ሲፈትነው ሁላ የነበረው እንጂ አንተ አምላክ ከሆንክ ብሎ አልፈትነውም። አያውቅም። ሰይጣን በደንብ አድርጎ እንትን ነው። ስለዚህ አምላክ መሆኑን ስላላወቀ ነው ያሰቀለው ማለት ነው። ወንድሜ አዳምጥ፣ ተረጋጋ። ጭራሽ ሰይጣን ተረጋጋ። ከትንቢት ቃልን እያነሳ የሚናገር የእውቀት ባለቤት ነው ሰይጣን መጽሐፍ ቅዱስ ላይ። አንድ አዳምጥ። ሰይጣን መጽሐፍ ቅዱስ ላይ እኔ እኮ እያልኩ ስማኝ መጀመሪያ እስኪሰቀል ጥሎት እስኪሄድ ድረስ ከምድር ሰይጣን ኢየሱስ ክርስቶስ አምላክ መሆኑን አላወቀም። ተሰቀለ አይደለም። ከሄደ በኋላ ምድርም ላይ ያለ አምላክ ነው ብሎ አያውቅም። ሰይጣን ጠንቃቃ ነው እንደ መጽሐፍ ቅዱስ። ከሄደ በኋላ ኢየሱስ ክርስቶስ አምላክ መሆኑን አውቋል። የቱ በማስረጃ ለአንተ እሱ ገልጦልሃል እንዴ? ማስረጃው አንዴ እኔ ገልጠዋለሁ። ችግር የለውም። እንዳትደክም አንተ። እኔ ልግለጠው ማስረጃ ሄድሽ እሺ ልሂድ። እሺ ጋፊን ቀባ ሲንጃላ ዳጅማ ኡመተ ቀሽቲ ኡመተ ደጋን
እሺ እስከዛ ሌላ ጥያቄ አለው ሲቀጥል አውጣው እንጂ ካወጣልና እስክታወጣ ድረስ ወይ ነገር የቱ ጋር ላውጣ? ብሩክ ሩኬን ምኑ ነው ማዳለ እኔ እኮ አንተ መረጃ እመጣለሁ አላልክም እንዴ? ዛሬ እሑድ ነው እንዴ? ዛሬ ልጆች ወይኔ ብሩኬ እየጠበቅኩ ነው መረጃውን አንተው እንጂ እሑድ ነው እንደ ዛሬ ረስቸው ነቀኑ ባዳ ነገር ሐሙስ እየሰማኝ ነው። አንተ ምን አልከኝ መሰለህ? ምን ኢየሱስ ክርስቶስ በቃ ሌላ ጥያቄ ያለው ሲቀጥል ብሩክ በቃ ሜት አድርጊና አዳምጪሽ ነው ሜት አድርጊ። እሺ ጥያቄ አለ ቀጥል